የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት ማድረሱን በላይ እዝ አሳውቋል። የፋኖ አንድነት ሲበሰርና ሁሉም መግባባት ሲጀመር መቆሚያ ያጡ እርምጃ እንደሚወሰድባቸው ሲፈሩ ባንዳዎች ወደ ላካቸው እየተመለሱ ይገኛሉ። ባህር ዳርና በቢቸና ከተማ ሰፍሮ የተቀመጠው የአገዛዙ ቅጥረኛ ሚሊሻ የጥምቀት በዓል የሚያከብሩ ምዕመናንን በግፍ እያሰረ ይገኛል ተባለ። ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ትግል ጊዜያዊ ሞቅታ ሳይሆን ለዘመናት ሲንከባለል የነበረ አማራዊ ግፍ ጫፍ ላይ በመድረሱ ጽዋው ሞልቶ በመፍሰሱ የተጀመረ ነው። ይህ የትግል ምዕራፍ መቼም ሊቆም የማይችልና ወራጆች ሊያስቆሙት የማይችል የህዝብ ትግል ነው። ይህ ትግል ወደ ኋላ ከተመለሰ የአማራ ህዝብ ከምድረገጽ ሊጠፋ እንደሚችል የአገዛዙን የጭካኔና የሰልቃጭነት አመጣጥ መረዳት በቂ ነው። አንዳንዶች መጽናት ያቃታቸው አሊያም ተልእኮ ይዘው ወደ ፋኖ ገብተው የነበሩት ዛሬ ላይ ከመንገድ ቢቀሩ ወደ ላካቸው ቢመለሱም አሁን የተነሳው ትውልድ ወደ ኋላ አያፈገፍግም። አንዳንድ የታሪክ አተላዎች ፋኖ በብዙ መስዋዕትነት በምርኮ ያገኘውን ወይም የአማራ ህዝብ ገዝቶ ለትግል ያዋለውን መሳሪያዎች ሰርቀው ለብልጽግና ሲሰጡ እንመለከታለን። በእርግጥ በክላሽ ዲሽቃ፣ ስናይፐር፣ ብሬንና ሞርተር ማርከን ነው የታጠቅነውና መልሰን እንረከባቸዋለን። የአማራ ፋኖ አንድነት ሲበሰርና ሁሉም መግባባት ሲጀምር መቆሚያ ያጡ እርምጃ እንደሚወሰድባቸው ሲፈሩ ባንዳዎች ወደ ላካቸው እየተመለሱ ይገኛሉ። ይህንን ተከትሎም ከምን ተነስተን የት እንደደረሰን እናውቃለን። እኛ ከጅምሩ ገብቶን መንግስትን አፍርሰን የመጣን እንጂ ድንገት ሳናስበው መንግስት ፈርሶብን ወደ ትግል የወጣን አይደለንም ሲል የቴዎድሮስ እዝ ዘመቻ መሪ አርበኛ አበበ ሰው መሆን ገልጿል። አርበኛው ደብረ ማርቆስ ይመስክር ያለ ሲሆን ከሃዲዎችን ለፍርድ ለማቅረብና ውጥናችንን ለማሳካት ከእውነተኛ ታጋዮች የሚጠበቀው እልህ፣ ቁጭት፣ ጀግንነት፣ የዓላማ ጽናትና አሸናፊነት ነው። ብድሩን ያልመለሰ ወንድ ልጅ ደግሞ አይፈጠር ሲል ነው ጨምሮ የገለጸው። በግንባር ዜናችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት ማድረሱን በላይ እዝ አሳውቋል። በቀን 11 5ኛ ወር 2018 ዓ.ም ከጠዋቱ 12 ሰዓት ላይ በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመል በር በተባለ ቦታ ላይ የኮር ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ኪሳራ ደርሶበታል ነው የተባለው። የፋሽስቱ ወንበር አስጠባቂ የሆነው የ92ኛና የ78ኛ ክፍለ ጦር 2 ሬጅመንትና አንድ የሻለቃ አድማ በትን ወደ 70 የሚሆን ሰላም አስከባሪ ክፍኛ ተመቷል። በሽመል በር ወይም ጎጥ በጠላት በኩል ከ70 በላይ ሲደመሰስ ከ40 በላይ ቁስለኛ ሆኗል። ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመተዋል ሲል ነው እዙ ጨምሮ የገለጸው። በፋኖ ምት የተበሳጨው የጠላት የብልጽግና ሰራዊት ንጹሐን ወገኖቻችንን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና ቤት ንብረትም ሲያወድም ውሏል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ ህዝብ ግንኙነት። ይህ በእንዲህ እንዳለ ጠላት በቡድን እየፈረሰ ነው ተባለ። ዛሬ ጥር 12 ቀን 2018 ዓመተ ምህረት የአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር መረጃውን እንዳጋራን የጠላት ሰራዊት በሽረፍራፊ ሳንቲም ህይወቱን እየገበረ ያለው ለግለሰቡ አብይ አህመድ ስልጣን ማቆያ እንጂ ለሀገር ሉዓላዊነት እንዳልሆነ በግልጽ እየተረዳው እየመጣ ነው ብሏል። በመሆኑም የጦርነቱ ዓላማ ምን እንደሆነ በግልጽ ያልተረዳው የመከላከያ ሰራዊት አባላቱም በየቀኑ እየፈራረሰ ወደ ፋኖ እየተቀላቀለ ይገኛል። በአንድ ሳምንት ጊዜ ውስጥ ብቻ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦርን ከእነ ሙሉ ትጥቃቸው የተቀላቀሉ የመከላከያ ሰራዊት አባላት በርካታ ናቸው። 10 አለቃ ካሳሁን በለጠ ከ22ኛ ክፍለ ጦር የወጣ፣ 10 አለቃ ውቤ አስማማው ከ22ኛ ክፍለ ጦር የወጣ፣ ኢዮብ ከ95ኛ ክፍለ ጦር ቃኝና መሐንዲስ የወጣ፣ ሳለ አምላክ ገብሩ ከ95ኛ ክፍለ ጦር የወጣ፣ ቱጁባ ከ95ኛ ክፍለ ጦር የወጣ፣ በከትል 10 አለቃ ቃለ አብ ወርቅዬ ከ95ኛ ክፍለ ጦር የወጣ፣ በእውቀት ጊዜ ከ95ኛ ክፍለ ጦር፣ ሸምሱ ሁሴን ከ95ኛ ክፍለ ጦርና ይስሐቅ ማርቆስ ከቋራ ገለጎ ከተማ የወጣ ይገኙበታል ሲል የ66ኛ ክፍለ ጦር የህዝብ ግንኙነት ከግንባር አሳውቋል።
በዚያው ቀጠና በቢቸና ከተማ ሰፍሮ የተቀመጠው የአገዛዙ ቅጥረኛ ሚሊሻ የጥምቀት በዓል የሚያከብሩ ምዕመናንን በግፍ እያሰረ ይገኛል ተባለ። በቢቸና ከተማና የእድሃ ከተማ ጥር 11 ቀን 2018 ዓ.ም ጥምቀትን መሰረት በማድረግ ታቦተ ሕጉን ወደ ከተራ ቦታው ለማድረስ በማጀብ ላይ የነበሩም 14 የሚደርሱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ንጹሐን በክብረ በዓሉ ፋኖን የሚደግፍና ዘመነ ካሴን የሚደግፍ ጭፈራ ጨፍራችኋል፣ እናንተ የፋኖ መረጃና ደጋፊ ናችሁ በሚል የውሸት ምላሽ በሚኒሻ በኩል እየተመረጡ መታሰራቸው ተረጋግጧል። ከእነዚህም ውስጥ ቄስ ንጉሴ አደራ ሸበል በረንታ፣ ቄስ ንጉሴ አሌ ሸበል በረንታ፣ አስራት መኩ ያለውና በላይ የተባሉና ቢቸና ከተማ 02 ቀበሌ ቴክኒክ አካባቢ ያየህ ዘሩ አዳሙ የተባለን ወጣት በባህር ጥምቀት በዓል ጨፍረሃል ተብሎ በስር ሲፈልጉት ሲያመልጣቸውም የልጁን ቤተሰቦች አቶ ዘሩ አዳሙን ከነ ባለቤቱና ስማቸውን ማወቅ ያልቻልናቸው 12 ወጣቶች በትላንትናው ዕለት በቢቸናና የእድዋ ከተማ ታቦተ ሕጉን ወደ መንበሩ በክብሩ በሚመለስበት ወቅት የአርበኛው ዘመነ ካሴን በማወደስ ጨፍራችኋል ተብለው ታስረዋል። በቢቸና ከተማ በየመንገዱና በቤተ ክርስቲያን ሳይቀር በመግባት የውስጥ ሰላይ ሳይቀር ሰርጎ ገብ በማሰራጨት ሚሊሻና ፖሊስ በህብረተሰቡ ላይ የሽብር ተግባር ሲያሳዩ መታየታቸውን ማረጋገጥ ተችሏል። በሌላ መረጃ በዛሬው ዕለት ጥር 12 ቀን 2018 ዓ.ም ቢቸና ከተማ ወርቁ ማዲያ አጥር አጠገብ በአገዛዙ ተገድሎ ወርቁ የተገኘው ሚሊሻ ዘውዱ ቢታው የተባለ የእናርጅናው ጋር ተጉማ ቀበሌ ተወላጅ የሚኒሻ አባል የነበረ መሆኑን አረጋግጠናል። የግድያ ዋና ምክንያት ደግሞ ብቻን እንቅስቃሴ የምታደርግ ለፋኖ እጅህን ለመስጠት ነው በሚል እሳቤ መሆኑን በውስጥ የመረጃ ምንጮቻችን አረጋግጠናል። ከዚህ ጋር ተያይዞም በሰሞነኛው የፋኖ አንድነት በተደናገጠው የጠላት ኃይል እርስ በእርሱ በሀሳብ በአመለካከትና በተለያየ ተግባር እየተተረማመሰ መሆኑን ለማወቅ ችለናል። ተስፋ የቆረጠው የጠላት ኃይል ሰሞኑን በቢቸናና የእድሃ ከተማ እንደ አዲስ በማህበረሰቡ ላይ ዛቻና ማስፈራሪያ በማድረግ ላይ መሆኑን አረጋግጠናል ያለው ከአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የውስጥ የመረጃ ምንጫችን ጠቅሶ የ201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ዛሬም በባህር ዳር ከተማ የቅዱስ ሚካኤልን በዓል ለማክበር የወጡ ህጻናት ወጣቶችን በከተማው ያሉ የሚሊሻ ፖሊስ ድብደባ ተፈጽሟል ሲሉ ምንጮች ገልጸዋል። ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ አገደችም። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮን እና ዓለም አቀፍ የሰይጣን አምላኪዎችን ንቅናቄ በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታወቀ። በዳኛ ኦሬግ ኔፌዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርሆችንና ማናቸውንም መናፍስታዊ ስርዓቶች በህግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቤ ህግ በሰጠው መግለጫ እርምጃ በመልካምና በክፉ መካከል ለዘመናት ለሚካሄደው ትግል የተገኘ የህግ ድል ነው ብለውታል። የእገዳው መነሻና የቤተ ክርስቲያን ሚና ይህ ውሳኔ ከመተላለፉ በፊት ላለፈው 1 ዓመት ያህል በመንግስት ባለስልጣናትና